ምዕራፍ 14 በጦርነቱ ዋዜማ ለህወሓት አመራር የቀረበ ጥናትና ምክር ሐሳብ። የኢትዮጵያና ኤርትራ ጦርነት ጦስና ትኩረት ያጣው በድንበር አካባቢ የሚኖር የትግራይና የአፋር ህዝብ መከራ በተለይ የድንበሩ አዋሳኝ በሆኑት የትግራይና አፋር አካባቢዎች በተደረገ ዳሰሳ መሰረት በማድረግ የተዘጋጀ ጽሑፍ ሰኔ 2010 ዓ.ም አዲስ አበባ። ኢትዮጵያና ኤርትራ ጦርነት ጦስና ትኩረት ያጣው በድንበር አካባቢ የሚኖር የትግራይና የአፋር ህዝብ መከራ በተለይ የድንበሩ አዋሳኝ በሆኑት የትግራይ አካባቢዎች በተደረገ ዳሰሳ መሰረት በማድረግ የተዘጋጀ ጥናታዊ ጽሑፍ። አዘጋጅ ሌተናል ጀነራል ዮሐንስ ገብረ መስቀል፣ ረዳት አቶ አክሊሉ ደባልቀው። ጥናቱ የተዘጋጀበት ጊዜ ሰኔ 2010 ዓ.ም። ምስጋና። የጥናቱ ሙሉ ወጪ ባዘጋጁ የተሸፈነ ሲሆን የትግራይ ክልል ላቀረበልን የትራንስፖርት አገልግሎትና ሌሎች ትብብሮች በተለይ ደግሞ ከክልል እስከ ወረዳ ያሉ ለዚህ ሥራ ስኬት ለተባበሩን ሁሉ ምስጋናዬ የላቀ ነው። የባለቤቱ መብት በሕግ የተጠበቀ ነው። መግቢያ። ይህ ጽሑፍ በ1990 ዓ.ም የተጀመረው የኢትዮጵያና ኤርትራ የድንበር ጦርነትና ለ18 ዓመት የዘለቀው ያልተነገረለት ቀዝቃዛ ጦርነት በሁለቱም ሀገሮች ድንበር በሚኖሩት የትግራይና አፋር ህዝቦች ላይ ያሳደረው ተጽዕኖ ለመዳሰስ በተደረገ የዳሰሳ ጥናት መሰረት በማድረግ የተዘጋጀ ጽሑፍ ነው። ለጥናቱ መነሻ የሆነው ነባራዊ ሁኔታ የጥናቱን ዓላማ፣ የጥናቱን ወሰን፣ የአጠናን ዘዴውንና የጥናቱን ግኝት በማካተት ተዘጋጅቷል። ነባራዊ ሁኔታ የሰሜኑ የሀገራችን ክፍል ለዘመናት ኢትዮጵያን ለማጥቃት በሚመጡ ኃይሎችና ወራሪዎች ቅድሚያ ተጠቂ ነው። የወራሪዎች ጥቃት ሰለባ ብቻም ሳይሆን ጥቃትን ለማስቆምና በመመከት ረገድም ቢሆን ምትክ የሌለው አኩሪ ተግባር መስራቱ የታሪክ እውነታ ነው። በዚህ ረገድ የሰሜኑ የሀገራችን ክፍል አጥር የሆኑት የትግራይና የአፋር ክልሎች ላይ የሚደርሰው መከራ ከፍተኛ ነው። የነዚህ የሀገራችን አካባቢ ነዋሪ ህዝብ ሀገራችን በየጊዜው የገጠሟትን ጦርነቶች በመመከት ረገድ የፊት ኃይል በመሆን ለመላው የሀገራችን ህዝቦች ዘብ መሆን ብቻ ሳይሆን በሚደርስ ጥቃትና ጥፋት ዋና ተጠቂም ነው። በየጊዜው በአካባቢው በሚደረጉ ጦርነቶች ከሚደርስበት ግድያና የጅምላ ጭፍጨፋ በተጨማሪ የሀብትና ንብረት ውድመት ሰለባም ነው። አካባቢው የጦርነት ቀጠና በመሆኑም በሰላም የመኖር ሰርቶ የመልማትና የማደግ ህልሙ ሲደናቀፍበት የኖረ ህዝብና አካባቢ ነው። ሌላው ቀርቶ ሀገራችን አሁን ለደረሰችበት ምዕራፍ እንድትደርስ ያስቻለውና ለ17 ዓመታት የተደረገው የትጥቅ ትግል አብዛኛው የተካሄደው በዚሁ የሀገራችን ሰሜናዊ ክፍል ላይ ነው። አካባቢው ለ17 ዓመታት የጦርነት ቀጠና ሆኖ ከቆየ በኋላ ከ1983 እስከ 1990 ዓ.ም ድረስ አንጻራዊ ሰላም የሰፈነበት ሁኔታ እንደነበር ይታወቃል። ከ1990 ዓ.ም ጀምሮ በድንበር ይገባኛል ምክንያት የኤርትራ መንግስት በለኮሰውና ለ2 ዓመታት የተካሄደውን ጦርነት ተከትሎ እስካሁን ድረስ የዘለቀው ብዙ ያልተነገረለት የቀዝቃዛው ጦርነት ምክንያት አካባቢው የተረሳና ትኩረት ያጣ የጦርነት ቀጠና ከሆነ እነሆ 20 ዓመት ሞልቶታል። ይህ አካባቢውን የጦርነት ቀጠና ያደረገው የኢትዮጵያና የኤርትራ ግጭት በተለይ የሁለቱም ሀገሮች አዋሳኝ በሆኑት የትግራይና የአፋር ህዝቦችን የችግሩ ተሸካሚ እንዲሆኑ ያደረገ ጉዳይ ነው። በዚሁ ለ20 ዓመታት የጦርነት ቀጠና ሆኖ በቆየው የሀገራችን ክፍል ከኤርትራ ጋር አዋሳኝ በሆነው የትግራይና የአፋር አካባቢዎች ብቻ በድምሩ ወደ 2 ሚሊዮን የሚጠጋ ህዝብ ይኖራል። ይህ ህዝብ በሁለቱም ሀገሮች የተካሄደው የ2 ዓመት ጦርነት ወቅት ለከፍተኛ ውድመት፣ ሞት፣ ጉዳትና ስደት ተዳርጓል። በሁለቱ የጦርነት ዓመታት ብቻ ከነዚህ አካባቢዎች ከግማሽ ሚሊዮን በላይ ህዝብ ቀያቸውን ጥለው ተፈናቅለዋል። ብዙ ህይወት ጠፍቷል። ሀብትና ንብረታቸው ወድሟል፣ ተዘርፏል። ጦርነቱ በይፋ ካበቃ በኋላ ባሉት 18 ዓመታትም በመቶ ሺዎች የሚቆጠር የነዚህ አካባቢዎች ህዝብ በሁለቱ ሀገር የጦር ኃይሎች ፍጥጫ ስር ተቀርቅሮ እየማቀቀ እንዲኖር የተገደደበት በየቀኑ በሚያጋጥም የተኩስ ልውውጥ ህይወቱን እያጣ የእንስሳት ሀብቱን እያጣ ከልማትና የአብዛኛው መተዳደሪያ ከሆነው የግብርና ሥራ ተስተጓግሎ
በሚሰጠው ዚግባ የማይባል የስንዴ ምጽዋት በህይወትና ሞት መሃል በሰቆቃ እንዲኖር ተገዶ አማራጭ አጥቶ የኖረና ከባድ ችግር ውስጥ የሚገኝ ህዝብ ነው። የዚህ መከራና ስቃይ ሰለባ መሆኑ ሳያንሰው ደግሞ የሀገሪቱም ይሁን የሁለቱም ክልሎች መንግስት ትኩረት አጥቶና ተረስቶ ማግኘት የነበረበትን የኢኮኖሚያዊና ማህበራዊ አገልግሎቶች ጥቅምና ድጋፍ ከማጣቱ በላይ ድምጹን የሚያሰማበት መሰረታዊ ሰብአዊ መብቶችን ጭምር ተነጥቆ በልማት ወደ ኋላ እንዲቀርና በሰላም መረጋጋትና ጸጥታ እጦት በከፍተኛ የአእምሮና ስነ ልቦና ችግር ትራውማ ውስጥ ሆኖ እየኖረ ያለ ህዝብ ነው። እነዚህ ከላይ የተገለጹት ነባራዊ ሁኔታዎችን መሰረት በማድረግ ነው ታዲያ የጥናት ቡድኑ ላለፉት 18 ዓመታት የጦርነት ቀጠና ሆኖ በቆየው የትግራይና የአፋር ክልል ህዝቦች ችግሩን ተሸክመውትና ከፍተኛ ጉዳት እያስተናገዱ እንደቆዩና እንዳሉ ግምት ውስጥ በማስገባት ሁኔታውን ለመዳሰስ ጥረት የተደረገው የጥናቱ ዓላማ የጥናቱ ዋና ዓላማ ከ1990 ዓመተ ምህረት ጀምሮ ለሁለት ዓመታት የተካሄደው የኢትዮጵያና የኤርትራ ጦርነት ከዚያም ቀጥሎ ለ18 ዓመታት የዘለቀው በአካባቢው ብዙ ጉዳት ያስከተለውን ቀዝቃዛ ጦርነት በሁለቱም ሀገሮች ድንበር በሚገኙ የትግራይና አፋር ክልል ህዝቦች ያሳደረውን ተጽዕኖ ለመዳሰስና የመፍትሄ ሐሳብ ለማስቀመጥ ነው። የጥናቱ ወሰን ጥናቱ የኤርትራ አዋሳኝ በሆኑትና በጦርነቱ በቀጥታ ተጠቂ በሆኑት የትግራይና የአፋር ክልል ህዝብና አካባቢ ላይ የሚያተኩር ነው። በእነዚህ ሁለት ክልሎች የተደረገው ዳሰሳም በክልሎቹ በተለይ ከኤርትራ ጋር በቀጥታ በሚያዋስኑት ዞኖችና ወረዳዎች ላይ በማተኮር የተካሄደ የዳሰሳ ጥናት ነው። ያጠናን ዘዴና የመረጃ ምንጭ ጥናቱ ዋና የመረጃ ምንጭ አድርጎ የተጠቀመው የጦርነቱ ቀጠና ውስጥ የሚኖሩና በተለይ በቀጥታ ከኤርትራ ጋር በሚዋሰኑ የትግራይ ወረዳዎች በአካል በመገኘት የተደረገ ቅኝትን የአካባቢው ነዋሪዎችን ያስተዳደር አካላት የክልሉ የሚሊሻና የጸጥታ ኃይል ነው። ከዚህ በተጨማሪ ከጉዳዩ ጋር ግንኙነት ያላቸው ወይም ስለ ሁኔታው የሚያውቁ ወይም የሚጠቅሱ ምንጮችም ጥቅም ላይ ውለዋል። ጥናቱ ትኩረት ያደረገባቸው አካባቢዎች አጠቃላይ መረጃ ይህ ጥናትና የጥናት ውጤት በኢትዮጵያና ኤርትራ አዋሳኝ በሆኑትና በጦርነት ቀጠና ውስጥ የሚገኙት የትግራይና አፋር ክልል ትኩረት በማድረግ የተዘጋጀ ነው። ትግራይ የትግራይ ብሔራዊ ክልላዊ መንግስት በሰሜናዊው የኢትዮጵያ ጫፍ የሚገኝ ሲሆን ክልሉ በሰሜን ከኤርትራ፣ በምስራቅ ከአፋር ክልል፣ በደቡብ ከአማራ ክልል እንዲሁም በምዕራብ ከሱዳን ሪፐብሊክ ጋር የሚዋሰን ክልል ነው። የክልሉ መንግስት በ5 አስተዳደራዊ ዞኖች፣ በአንድ ልዩ ዞን፣ በ35 ወረዳዎችና በ74 ከተማዎች የተዋቀረ ነው። መቀሌን የክልሉ መንግስት ርዕሰ ከተማ ያደረገው የትግራይ ክልል 80,000 ስኩዌር ኪሎ ሜትር የሚገመት የቆዳ ስፋት ይሸፍናል። በኢትዮጵያ ስታቲስቲክስ ባለስልጣን ትንበያ መሰረት የትግራይ ህዝብ ብዛት ሐምሌ 2009 ዓ.ም ላይ 5,247,005 ደርሷል። በክልሉ ከሚገኘው ህዝብ 83% የሚሆነው በግብርና ስራ ላይ የተሰማራ ነው። ጤፍ፣ ስንዴና ገብስ ዋነኛ የክልሉ ምርቶች ናቸው። የክልሉ የኢኮኖሚ መሰረት የሆነው እርሻ ስራ በሺዎች የሚቆጠር እድሜ ያስቆጠረ ቢሆንም አሁንም ድረስ በአብዛኛው ከኋላ ቀርና ባህላዊ አሰራር አልተላቀቀም። በዚህም ላይ በክልሉ በተደጋጋሚ ለሚያጋጥሙ ሰው ሰራሽና የተፈጥሮ አደጋዎች ተጋላጭ በመሆኑ ድርቅና ጦርነት ለዘመናት ሲፈራረቅበት የቆየ በመሆኑ የመሬት መሸርሸር፣ የደን መጨፍጨፍና ከመጠን በላይ የሆነ የግጦሽ መሬት አጠቃቀም የተጋለጠም ስለሆነ የክልሉ መሬት ተራቅቶ ዛፍ አልባ ሜዳዎች፣ ኮረብታዎችና ተራሮች በመፍጠሩ ለከፍተኛ ችግር አጋልጧል። አፋር ሰመራን የክልሉ ርዕሰ ከተማ ያደረገው የአፋር ብሔራዊ ክልል
በሰሜን ምስራቅ ኤርትራ፣ በሰሜን ምዕራብ ከትግራይ ክልል፣ በደቡብ ምዕራብ ከአማራ ክልል፣ በደቡብ ከኦሮሚያ ክልል፣ በደቡብ ምስራቅ ከሶማሌ ክልል እንዲሁም በምስራቅ ከጅቡቲ ጋር ይዋሰናል። የአፋር ብሔራዊ ክልላዊ መንግስት 95265.67 ስኩዌር ኪሎ ሜትር የቆዳ ስፋት ይሸፍናል። ክልሉ በ5 ዞኖችና አርጎባ ልዩ ወረዳን ጨምሮ በ32 ወረዳዎችና በ370 ቀበሌዎች የተዋቀረ ሲሆን የኢትዮጵያ ስታቲስቲክስ ባለስልጣን ሐምሌ 2009 ዓ.ም ባስቀመጠው ትንበያ መሰረት 1.8 ሚሊዮን ህዝብ አለው። ከነዚህም 89.5% የሚሆነው ህዝብ በገጠራማው የክልል ቦታዎች ይኖራል። በአፋር ብሔራዊ ክልላዊ መንግስት ከሚገኘው ህዝብ 90% የሚሆነው አርብቶ አደር ሲሆን ግመሎችን፣ የቀንድ ከብቶችን፣ ፍየልና በግ እንዲሁም አህያዎችን ያረባል። በክልሉ ጥጥ፣ በቆሎ፣ ባቄላ፣ ማሽላ፣ ፓፓዬ፣ ሙዝና ብርቱካን በስፋት ይመረታሉ። ጨው የማውጣት ስራም በክልሉ በስፋት ይከናወናል። የችግሩ አጀማመርና አንኳር ሂደቶች ሚያዝያ 28 1990 ዓ.ም የተወሰኑ የኤርትራ የጦር ኃይል አባላት በሰሜን ኢትዮጵያ ጫፍ በትግራይ ክልል ስር ወደሚገኘው የባድመ ከተማ ሳይፈቀድላቸው ከነትጥቃቸው ለመግባት ሙከራ ማድረጋቸውና በዚህ አጋጣሚ በቦታው የነበሩ የኢትዮጵያ ሚሊሻዎችን የፖሊስ አባላት ትጥቃቸውን አውርደው እንዲገቡ ቢጠይቋቸውም ፈቃደኛ ሳይሆኑ ሲቀሩ በተፈጠረው የተኩስ ልውውጥ የመጀመሪያው ግጭት መጀመሩን ብዙዎች ይስማሙበታል። የኤርትራ ጦር ከ6 ቀን በኋላ በታንክና በከባድ መሳሪያ ታግዞ ግንቦት 4 ቀን 1990 ዓ.ም ባድመንና አካባቢውን ከተቆጣጠረ በኋላ አከታትሎም ኢትዮጵያ ወስዳብኛለች የሚላቸውን ቦታዎች ሁሉ አስመልሳለሁ በማለት በተለያዩ ግንባሮች ሰፊ ወታደራዊ ዘመቻ በማካሄድ በሰኔ ወር 1990 ዓ.ም በትግራይ በኩል ዛላምበሳን፣ አይጋን፣ ጉሎ ማህዳን እንዲሁም አሊቴናንና በጠቅላላው ኢሮብን በአፋር አቅጣጫ የቡሬ አካባቢ መሬቶችን በመቆጣጠሩና በወቅቱም የኢትዮጵያ የሕዝብ ተወካዮች ምክር ቤት በይፋ ኤርትራ ወረራ መፈጸሟን ካሳወቀበት ቀን ጀምሮ ነበር ሁለቱ ሀገሮች ወደ ይፋዊ ጦርነት የገቡት። የኢትዮጵያ መንግስት ኤርትራ ያለምንም ቅድመ ሁኔታ በኃይል ከያዘቻቸው ቦታዎች ለቃ እንድትወጣ ሲጠይቅ፣ የኤርትራ መንግስት በበኩሉ ጉዳዩ በነጻና ገለልተኛ አካል እንዲታይ ነበር ጥሪ ያቀረበው። ይህን ተከትሎ የአሜሪካና ሩዋንዳ መንግስት በጥምረት ግጭቱን ለማርገብ ግንቦት 22 ቀን 1990 ዓ.ም የሰላም ሐሳብ አቅርቧል። የሰላም ሐሳቡ በኢትዮጵያ በኩል ተቀባይነት አግኝቶ የነበረ ቢሆንም በኤርትራ በኩል ግን የአሜሪካንና የሩዋንዳን የሰላም ሐሳብ ጨምሮ የአፍሪካ አንድነት ድርጅትና የተባበሩት መንግስታት ተከታትለው ያቀረቧቸውን ጥሪዎችንም ጭምር መቀበል ባለመቻሉ ነበር ግጭቱ ወደ ለየለት ጦርነት የተቀየረው። በዚህ ለ2 ዓመታት በተካሄደው ጦርነት የተለያዩ ምንጮች እንደሚጠቅሱት ከ80 ሺህ በላይ ሰዎች ሕይወት ተቀጥፏል። በጦርነቱ ምክንያት በበርካታ ሺዎች የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ተሰደዋል፣ ተፈናቅለዋል፣ ንብረትም ወድሟል። የተለያዩ ጥናቶች እንደሚያመለክቱት በጦርነቱ ምክንያት የተፈናቀሉ ሰዎች ቁጥር በመቶ ሺዎች የሚቆጠር ነው። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር ህዳር 17 2000 ላይ ባወጣው መረጃ መሰረት ጦርነቱ በተጀመረ በአንድ ወር ብቻ 177,000 ዜጎች ከቀያቸው ተፈናቅሏል። በአጠቃላይ በሁለቱ የጦርነት ዓመታት አዋሳኝ ከሆኑት የትግራይና አፋር አካባቢዎች 360,000 ሰዎች ተፈናቅለዋል። ከነዚህ 324,000 የሚሆኑት ከትግራይ ሲሆን 30,000 የሚሆኑት ደግሞ ከአፋር የኤርትራ አዋሳኝ አካባቢዎች የተፈናቀሉ መሆናቸውን ምንጩ ይጠቅሳል። እነዚህ ከትግራይ የኤርትራ አዋሳኝ አካባቢዎች የተፈናቀሉት ዜጎች ከጦርነቱ በኋላ በነበሩት 2 ተከታታይ ዓመታት ሲሰጥ የነበረው የማቋቋሚያ ገንዘብ 134,675 የሚሆኑትን በተመሳሳይ ከአፋር አካባቢ ከተፈናቀሉት 41 በመቶ የሚሆኑትን ተጠቃሚ ያላደረገ እንደነበር በወቅቱ የዩኤን ኦቻ ኢዩኢ ያሳወቀ ነበር። የኢትዮጵያ መንግስት በወቅቱ የተፈናቃዮች ብዛትን አስመልክቶ ያወጣው መረጃም ተፈናቃይ ብዛት በሰው ቁጥር ትግራይ 330,000፣ አፋር 33,901 ድምር 363,901። ተፈናቃይ ብዛት በአባወራ ቁጥር ትግራይ 82,500፣ አፋር 8,475 ድምር 90,975። ከዚህ በተጨማሪ በሁለቱ የጦርነት ዓመታት ብቻ በኤርትራ ይኖሩ የነበሩ 70,000 ዜጎችም ጦርነቱን ተከትሎ የኤርትራ መንግስት በወሰደው እርምጃ ወደ ኢትዮጵያ በግዳጅ እንዲመለሱ አድርጓል።
ከነዚህም ዩኒሴፍ በአውሮፓውያን አቆጣጠር መጋቢት 2003 እንዳስታወቀው 85% የሚሆኑት ወደ ትግራይ ክልል የተመለሱ ናቸው። እነዚህ በጦርነቱ ምክንያት የተባረሩት ዜጎች ወደ ሀገራቸው ሲመለሱ የተወሰኑት ዘመድ አዝማድ በማፈላለግ ከህብረተሰቡ ጋር በመቀላቀል ህዝቡ ካለው የድህነት ኑሮ በመካፈል ለመኖር የተገደዱ ሲሆን በየዋሻውና ድልድዮች ስር ለመኖር የተገደዱም በርካቶች ናቸው። የ20 ዓመቱ የጦርነት ቀጠናው ሁኔታና ህዝብ በዚህ ለ20 ዓመታት በዘለቀውና ሰላም በሌለበት ሁኔታ ዋና ተጠቂ የሆኑት የአፋርና የትግራይ ክልል ህዝቦች በተለይ የኤርትራ አዋሳኝ አካባቢዎች ሰፊ ቦታ የሚሸፍንና ወደ 2 ሚሊዮን የሚሆን ህዝብ የሚኖርበት አካባቢ ነው። በትግራይ በኩል የሚገኘው በጦርነቱ ጊዜና ከዚያ በኋላ ተጠቂ የሆነው ቀጠና በትግራይ ክልል ካሉት 36 ወረዳዎች በቀጥታ ከኤርትራ ጋር የሚዋሰኑ ሲሆኑ የጦርነት ቀጠና ውስጥ ያሉ ናቸው። ወረዳው ከምስራቃዊ ዞን የጉሎ መኸዳ፣ ጋንታ አፈሹም፣ ኢሮብና ላዕሰ፣ ሳዕጽ፣ ጻዳ አምባ ወረዳዎች ከሰሜን ምዕራብ ዞን የመደባይ ዛና፣ ላዕላይ ዲያቦና ታህታይ ዲያቦ ወረዳዎች እንዲሁም ከምዕራብ ዞን የወልቃይት ቃፍታ ሁመራና ሰቲት ሁመራ ወረዳዎች በዚህ የጦርነት ቀጠና ውስጥ የሚገኙ ወረዳዎች ናቸው። በእነዚህ ላለፉት 20 ዓመታት ሙሉ የጦርነት ቀጠና ሆነው የቆዩት የክልሉ ወረዳዎች ውስጥ የኢትዮጵያ ስታቲስቲክስ ባለስልጣን ሐምሌ 2009 ዓ.ም ይኖራል በሚል ባስቀመጠው ትንበያ መሰረት 1,534,365 ህዝብ ይኖራል። በትግራይ ክልል በቀጥታ ከኤርትራ ጋር የሚዋሰኑ ወረዳዎችና የህዝብ ብዛት ዞን ማዕከል ወረዳ አፈሮም የህዝብ ብዛት 205,321 ዞን ማዕከል መረብለሃ የህዝብ ብዛት 123,100 ድምር 328,421 ዞን ምዕራብ ወልቃይት 159,806 ዞን ምዕራብ ቃፍታ ሁመራ 118,895 ዞን ምዕራብ ከተማ ሰቲት 36,074 ዞን ምዕራብ ቃፍታ ሁመራ ድምር 434,879 ዞን ምስራቅ ኢሮብ 29,374 ምስራቅ ጉሎ መኸዳ 98,857 ዞን ምስራቅ ጋንታ አፈሹም 100,222 ምስራቅ ሳዕጽ ጻዳ አምባ ወይም ማርዋ ሳወነ የህዝብ ብዛት 164,582 ድምር 393,035 ዞን ሰሜናዊ ምስራቅ ወረዳ መደባይ ዛና የህዝብ ብዛት 144,246 ዞን ሰሜናዊ ምስራቅ ላዕላይ ዲያቦ የህዝብ ብዛት 130,474 ዞን ሰሜናዊ ምስራቅ ወረዳ ታህታይ ዲያቦ የህዝብ ብዛት 103,310 ድምር 378,030 ጠቅላላ ድምር 1,534,365 አጠቃላይ የክልሉ ህዝብ ብዛት 5,247,005 በዚህ ቻርት የምንመለከተው በጦርነት ቀጠና ውስጥ የሚኖረው ህዝብ ከአጠቃላይ የክልሉ ህዝብ አንጻር ላይ ያለው ቻርት እንደሚያመለክተው 23% የሚሆነው የትግራይ ህዝብ ባለፈው 20 ዓመታት በሰላም እጦት እየኖረ ያለው በዚሁ የጦርነት ቀጠና ውስጥ ነው። በአፋር በኩል የሚገኘው በጦርነቱ ጊዜና ከዛ በኋላ ተጠቂ የሆነ ቀጠና በአፋር በኩልም በተመሳሳይ ከኤርትራ ጋር በቀጥታ የሚዋሰነው የክልሉ ቦታ ሰፊ ነው። በክልሉ ካሉት ወረዳዎች አራቱ ማለትም በራህሌ፣ ዳሉል፣ አፍዴራና ኤሊዳር የኤርትራ አዋሳኝ ናቸው። የኢትዮጵያ ስታቲስቲክስ ባለስልጣን ሐምሌ 2009 ዓ.ም ባስቀመጠው ትንበያ 16 መሰረት 1.8 ሚሊዮን ከሚሆነው የክልሉ ህዝብ 342,467 የሚሆነው ህዝብ በዚሁ ለ18 ዓመት የጦርነት ቀጠና ሆኖ በቆየው የክልሉ ክፋይ ውስጥ የሚኖር ነው። በአፋር ክልል በቀጥታ ከኤርትራ ጋር የሚዋሰኑ ወረዳዎችና የህዝብ ብዛት ወረዳ በራህሌ የህዝብ ብዛት 98,345 ወረዳ ዳሉል 101,524 ወረዳ አፍዴራ 40,960 ወረዳ ኤሊዳር 101,638 ድምር 342,467
በቻርቱ ላይ ማየት እንደሚቻለው በአፋር ክልል ከሚኖረው አጠቃላይ ህዝብ 16% የሚሆነው የሚኖረው በዚሁ የጦርነት ቀጠና ውስጥ ነው። ህዝቡና የሁለቱ ሀገሮች የሰራዊት አሰፋፈር 1033 ኪሎ ሜትር ወይም ከሱዳን እስከ ጅቡቲ ወሰን በሚደርሰው የሁለቱ ድንበር የኤርትራ ሰራዊት በሁሉም ሀገሮች ቦታዎች ማለት በሚያስችል መልኩ ህዝቡን ወደ ኋላ በማድረግ ነው የመሸገው። በተጻራሪው የኢትዮጵያ የመከላከያ ሰራዊት በሚበዛው የድንበሩ አካባቢዎች መሽጎ የሚገኘው ብዙ ቁጥር ያለው ህዝብ ከፊትና ከጎን በመተው ነው። ይህ ማለት በእነዚህ ኤርትራ አዋሳኝ በሆኑት የገጠር ቀበሌዎች የሚኖረው ህዝብ የሁለቱ ተቀናቃኝ ሀገር ወታደሮች መሃል አስከፊ ሁኔታ ውስጥ ነው ማለት ነው። የጥናት ቡድኑ በበርካታ አካባቢዎች ማየት እንደቻለውና የአካባቢው ነዋሪዎችም እንደሚያረጋግጡት በርካታ ህዝብ የሚኖርባቸው ቀበሌዎችና ህዝቡ የኢትዮጵያ የመከላከያ ሰራዊትና የኤርትራ የመከላከያ ሰራዊት ምሽጎች መሃል ላይ ሆኖ አደገኛ በሆነ ሁኔታ ውስጥ ለብዙ ዓመታት የህይወት የንብረትና የስነ ልቦና ጉዳት የደረሰበት ነው። ለምሳሌ በትግራይ ክልል ማዕከላዊ ዞን ውስጥ ካሉት የኤርትራ አዋሳኝ ከሆኑት የመረብለሃና የአፈሮም ወረዳዎች ውስጥ ካሉት ቀበሌዎች አፈሮም የሚገኙት 6ቱን የገጠር ቀበሌዎችና መረብለህ የሚገኙትን 8ቱን ቀበሌዎች ጨምሮ 14ቱ ቀበሌዎች በኤርትራና በኢትዮጵያ ኃይሎች ምሽግ መሃል ነው የሚገኙት። በዚህ የኤርትራ ወታደሮች ብዙ ጊዜ ዜጋቸው ኮብልሎ ወደ ኢትዮጵያ ሲመጣ ወይም ወታደሮቻቸው ሲኮበልሉ በተደጋጋሚ ተኩስ ስለሚከፍቱ ለነዚህ የተኩስ ጥይት ቀድሞ የሚገኘውና የሚያርፈው ከፊት በሰፈረው ህዝብና ንብረት ላይ መሆኑና በዚህም ምክንያት ብዙ ጉዳት የደረሰ መሆኑን ህብረተሰቡ በአንደበቱ ምሬቱን የሚገልጽ ነው። በየጊዜው ከኤርትራ ሰራዊትም ሆነ በኢትዮጵያ ሰራዊት ተነሳሽነት በሚወስዷቸው የማጥቃትና የትንኮሳ ግጭቶች በአካባቢው ያሉ ህዝቦች የግጭት ሰለባ በመሆን ብዙ ጉዳት ደርሶባቸዋል። ለዚሁ ጥሩ ማሳያ በጾረና ግንባር በኢሮብ አካባቢ የተደረጉ ግጭቶች በነዋሪው ህዝብ ብዙ ጠባሳና ኪሳራ አስከትለዋል። በሌሎች አካባቢዎችም በተመሳሳይና ከዚህ በተጨማሪ በሁለቱም በኩል ሲሰራበት የነበረው የተለያየ ታጣቂ ተቃዋሚ ኃይሎች በሚያካሂዱት የወክልና ጦርነት ወይም ግጭት ሰለባ በመሆን ህዝቡ ማቋረጫ በሌለው መልኩ ጉዳት ደርሶበታል። በዚህም ህዝቡ የበርካታ ህይወት ንብረትና የስነ ልቦና ጉዳት ሰለባ ሆኗል። በጠረፍ አካባቢ ያለው ከ2 ሚሊዮን የማያንሰው የትግራይና የአፋር ህዝብ በሁለቱም ሀገራት ማለትም በኢትዮጵያና በኤርትራ መደበኛ ሰራዊት ፍጥጫና ሁለቱም ሀገሮች በተከተሉት የወክልና ጦርነቶች ወይም ግጭቶች መሃል ተቀርቅሮ የችግሩ ሰለባ ሆኖ በመንግስትና በክልሎቹ መስተዳድሮችም ለተሸከመው ዘርፈ ብዙ ችግር ግምት ተነፍቆት የችግሩ ሰለባ ሆኖ ብዙ የኢኮኖሚ የማህበራዊ የሞራልና የህይወትና ስነ ልቦና ውድ ዋጋ ከፍሎ አሁን ባለበት ሁኔታ ሲታይ በርዷል ማለት ይቻላል። በእነዚህ በኢትዮጵያ የመከላከያ ሰራዊትና በኤርትራ የመከላከያ ሰራዊት ምሽጎች መሃል ለጥቃት ተጋልጦ ላለፉት 18 ዓመታት ሙሉ እየኖረ ያለው ህዝብ ብዛትም እጅግ በርካታ ነው። በክልሉ ማዕከላዊ ዞን በመረብለሃና አፈሮም ወረዳዎች ብቻ 328421 የሚሆን ህዝብ በእንደዚህ አይነት አደገኛ ሁኔታ ውስጥ ለመኖር ተገዷል። በኢትዮጵያና ኤርትራ ኃይሎች መካከል በተኩስ ቀጠና ውስጥ የሚኖር ህዝብ ትግራይ ማዕከላዊ ዞን ወረዳ አፈሮም ብዛት 205321፣ ወረዳ መረብለህ ብዛት 123100፣ ድምር 328421። ከነዚህ ሁለት ወረዳዎች በቀበሌ ደረጃ ያለውን ተጨባጭ ሁኔታ ለማሳየትም ለምሳሌ መረብለህ ወረዳ ውስጥ አዲ ሹምብሩክ፣ ማይወዲ አንበራይና ጠራውር የሚባሉት ቀበሌዎችን መጥቀስ ይቻላል። በእነዚህ ቀበሌዎች ምንም የመከላከያ ኃይል የሌላቸው እንደሚገኙም ለማወቅ ችለናል። ከነዚህ ለምሳሌ አዲጋባት፣ ደብረ ሐርማዝ፣ ሀፍተ ማርያም ተጠቃሽ ናቸው። በእነዚህ አካባቢዎች የሚኖረውን ህዝብ ብዛት ስንመለከትም መረብለህ ወረዳ በተኩስ ቀጠና ውስጥ የሚኖር ህዝብ ቀበሌ ማይወዲ አንበራይ 4000፣ ቀበሌ አዲ ሹምብሩክ 3000፣ ቀበሌ ጠራውር 3500፣ ቀበሌ አዲጋባት 5000፣ ቀበሌ ደብረ ሐርማዝ 4000፣ ቀበሌ ሀፍተ ማርያም 2500፣ ድምር 16500። እነዚህ ምንም የመከላከያ ኃይል የሌለባቸውና በወረዳ ውስጥ የሚገኙት ሚሊሻ የሚጠብቃቸው ቀበሌዎች ሰፊ ቦታ የሚሸፍኑ ናቸው። ለምሳሌ አዲ ፍታው ከሚባለው አንድ የወረዳ ጫፍ ወደ ምዕራብ በኩል የምትገኘው ተባይ ቀበሌ የ4 ሰዓት ተኩል የእግር ጉዞ ይሆናል።
እነዚህ ምንም የመከላከያ ኃይል የሌለባቸውና በወረዳ ውስጥ የሚገኙት ሚሊሻ የሚጠብቃቸው ቀበሌዎች ሰፊ ቦታ የሚሸፍኑ ናቸው። ለምሳሌ አዲፍታው ከሚባል አንድ የወረዳ ጫፍ ወደ ምዕራብ በኩል ወደምትገኘው ተባይ ቀበሌ የ4 ሰዓት ተኩል የእግር ጉዞ ይሆናል። በተመሳሳይ ከጠራውር እስከ ማይወዲ አንበራ ያለውና በሚሊሻ የሚጠበቀው አካባቢ የ5 ሰዓት የእግር ጉዞ ይሆናል። በትግራይ ክልል የምስራቃዊ ዞን አካባቢ ያለው ሁኔታም ተመሳሳይ ነው። በዚህ ዞን በጦርነት ቀጠናው የሚገኙት ወረዳዎች ኢሮብ፣ ጉሎ መህዳና ጋንታ አፈሹም ናቸው። ከጉሎ መህዳ ወረዳ የሚበዙት ቀበሌዎችና ህዝቡ ወደ ኤርትራ ጦር ምሽግ ተጠግቶ የሚኖር ነው። ይህንን በምሳሌ ለመጥቀስ ኪሊንቶ ከሚባለው የወረዳው ቀበሌ ሰቦያስ ከሚባለው ቀበሌ ድረስ ያለው ህዝብን ማየት ይቻላል። ኢሮብ ወረዳም እንደ ወረዳ በሙሉ በእንደነዚህ አይነት አደገኛ ሁኔታ ውስጥ የሚገኝ ህዝብ ነው። ለምሳሌ በኢሮብ ወረዳ ውስጥ ከሚገኙት አውጋ፣ ዩንጋና ጊንዳሌ ከሚባሉት አካባቢዎች ጫፍ ጀምሮ እስከ ጉንዳ ጉንዶና አራ ወይም ልዩ ስሙ ደምሃለ እስከሚባለው አካባቢ ድረስ ያለው ህዝብ በኤርትራ ጦር ምሽግ ስርና በተኩስ ርቀት የሚኖር ህዝብ ነው። በእነዚህ በተጠቀሱት አካባቢዎች በተለይ ዳልጌዳ፣ ወራአትለ፣ አገር ሎክማና አራ ከሚባሉት ቀበሌዎች ነዋሪ ህዝብ ሙሉ በሙሉ በኤርትራ ምሽግ ጥግ በመሆን ሲማቀቅ የኖረና እስካሁንም ያለ ህዝብ ነው። ይባስ ብሎም ችግሩም የሚናገርለትና የሚሞግትለት ያጣም ህዝብ ነው። ሌላው በክልሉ ምስራቃዊ ዞን የሚገኘው የጉሎ መህዳን ወረዳ ህዝብና የሰራዊቱን አሰፋፈር ያየን እንደሆነ ተመሳሳይ ነው። የድንበር ግጭቱ ቀዳሚ ሰለባ ከሆኑት አካባቢዎች አንዷ የሆነችው ዛላምበሳ ወይም ንዑስ ወረዳ ጨምሮ ሰቦያ፣ ማርታ፣ አዲስ ተስፋና ዳሞ አካባቢ ያለው መዛብር ቀበሌ ነዋሪ ህዝብ ሙሉ በሙሉ ወደ የኤርትራ ምሽግ ተጠግቶ ለመኖር የተገደደ ህዝብ ነው። በዞኑ የጋንታ አፈሹም ወረዳ ውስጥ የሚገኘውና ከመዛብር ጋር አዋሳኝ የሆነው የውህደት ቀበሌ ህዝብ አሰፋፈርም በተመሳሳይ ሁኔታ የተጎዳ ህዝብ ነው። በእነዚህ ከላይ በተጠቀሱትና ሌሎች በጦርነት ቀጠና ውስጥ ያሉት አካባቢዎች ያለው ህዝብ ከኤርትራ ምሽግ በቅርብ ርቀት እየኖረ ነው። ይህ ብቻም ሳይሆን በአንዳንድ አካባቢዎች ህዝቡ የሚኖርባቸው መንደሮች ከኤርትራ ጦር ምሽግ ያላቸው ርቀት ከ50 ሜትር አይበልጥም። ይህም የሚያሳየው በኤርትራ ሰራዊት ይሁንታ ውስጥ ሆኖ በሞትና በህይወት መሃል ሲማቅቅ የኖረ ህዝብ መሆኑ ነው። ለአደጋ ከመጋለጥ ውጭ ሌላ አማራጭ ያላገኘና ከለላ ያላገኘ ህብረተሰብ ነው። ለምሳሌ ኢሮብ ወረዳ የሚገኘው ማይጫ ቀበሌ የወሰድን እንደሆነ የቀበሌው ህዝብ የሰፈረበት ቦታ ከኤርትራ ጦር ምሽግ ያለው ርቀቱ በጣም አጭርና በጠላት ተኩስ ርቀት ውስጥ ነው። በሁለቱ ሀገሮች ኃይሎች ምሽግ መሃል ላይ ያሉና የኤርትራ ምሽግ አፍንጫ ስር የሚገኙት አዲስ ተስፋ፣ ጉልትና አድና፣ ኪኒንቅልንቶና አያሃና መከታ የተባሉት አካባቢዎች ያለው ርቀትም ተመሳሳይ ነው። የዛላምበሳ ከተማ ከኤርትራ ምሽግ ያላት ርቀት ያየን እንደሆነም በጠላት የተከበበች ከመሆኗ በተጨማሪ እንደ ከተማ በኤርትራ ጦር የተኩስ ርቀት ሆና ህዝቡ የሰው ኑሮ እየኖረ ነው ለማለት የማይቻል ነው። በአጠቃላይ በብዙ የድንበር አካባቢ የሚገኘው የኢትዮጵያ የመከላከያ ኃይል አሰፋፈር ሲታይ ህዝቡን ከፊት በማድረግና ሙሉ በሙሉ ከታጠቀው መደበኛ የኤርትራ ጦር ጋር በማጋፈጥ ለስትራቴጂ መቸኛል ባለው በአብዛኛው ጉብታ ቦታዎች ላይ ነው ሰፍሮ የሚገኘው። በብዙ ቦታዎች የህዝቡን ወይም የመንደሮችና ቀበሌዎች ነዋሪ የሆነውን ህዝብ ድህነትና ቅኝት የሌለው ስለሆነ ብዙ ህዝብ ለአደጋ የተጋለጠበት ይባስ ብሎም የህዝቡን ደህንነት በብዙ አካባቢ ለአካባቢው ሚሊሻ እንዲሆን በማድረግ ህዝቡ ከባድ ችግር ውስጥ እንዲወድቅ ያደረገና ብዙ ዋጋ እንዲከፍል ያስገደደ ነው። በሌላ በኩል በመግቢያ ላይ እንደተገለጸው በአብዛኛው የኤርትራ ጦር አሰፋፈር ሲታይ ግን ከኪኒን ቅሊንጦ ከፊል አካባቢ በስተቀር ህዝብ ከፊት በመተው የመሸገበት ቦታ የለም ማለት ይቻላል። የሚሊሻ ተሳትፎና ተግዳሮቶቹ የዚህ አካባቢ ህዝብ ላለፉት 18 ዓመታት የተሸከማቸው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ስነ ልቦናዊ ችግሮች ሰፊና በርካታ ናቸው። በተለይ በዚህ አካባቢ ያሉት የሚሊሻ ኃይሎች ላይ ያለው ጫናና የሰቆቃ ኑሮ ደግሞ እጅግ የከፋ ነው። የክልሉ ሚሊሻ ህጋዊ አደረጃጀትና ኃላፊነትን በሚመለከት ስራ ላይ ያለው አዋጅ የትግራይ ብሔራዊ ክልላዊ መንግስት የሚሊሻ ጽፈት ቤት እንደገና ለማቋቋም የወጣ አዋጅ ቁጥር 194/2003 ነው። በዚህ አዋጅ መሰረት ሚሊሻ ማለት በህዝብ ተመልምሎ የአካባቢ ሰላምና ጸጥታ ለማስከበር በመንግስት ዕውቅና የተሰጠው ታጣቂ ኃይል መሆኑን ይገልጻል። በአዋጁ ቁጥር 10 ላይ እንደተደነገገውም
በዚህ ሁኔታ የተደራጀው የሚሊሻ ኃይል ለብዙ ጊዜ ከኑሮና ከምርት ስራ የሚነጥል የጸጥታና የሌሎች መንግስታዊ ስራዎች ሊሰጠው አይገባም፣ ለመፈጸምም አይገደድም በሚል በግልጽ የተቀመጠ ቢሆንም በተግባር ላይ ያለውን ነባራዊ ሁኔታ ያየን እንደሆነ ግን አዋጁን የሚጻረርና ምንም አይነት ህጋዊ መሰረት የሌለው ነው። ለምሳሌ በትግራይ ክልል በዚህ የጦርነት ቀጠና ውስጥ ባሉት ወረዳዎች ብቻ በበርካታ 10 ሺዎች የሚቆጠሩ የሚሊሻ አባላት ይገኛሉ። እነዚህ ታጣቂዎች መደበኛና ጸረ ሽፍታ ሚሊሻ የሚል ሁለት አይነት ስያሜ ይዘው የተደራጁ ናቸው። ከነዚህም በተለይ ጸረ ሽፍታ የሚል ስያሜ የተሰጣቸው የሚሊሻ አባላት የሚሊሻ ማቋቋሚያ አዋጁን ወይም ሌላን ህግ መሰረት ያላደረገ ስያሜ አደረጃጀትና ተልዕኮ የተሰጣቸው ናቸው። እነዚህ በማንኛውም የህግ ማዕቀፍ ያልተደራጁ ነገር ግን በከፊል የሚሊሻ አዋጁ የሚተዳደሩ ታጣቂዎች ላለፉት 18 ዓመታት በምሽግ ቋሚ የመደበኛ ሰራዊትና ማቋረጫ በሌለው የተንቀሳቃሽ የጸጥታ ግዳጅ ያለምንም ክፍያ ጥቅምና ምንም አይነት ዕውቅና ሳይሰጣቸው የመደበኛ የመከላከያ ሰራዊት ስራን ሸፍነው የሀገራቸውን ድንበር ሲጠብቁ ነው የኖሩት። በትግራይ የኤርትራ ዋሳኝ ወረዳዎች ላይ የተሰማራው የሚሊሻ ብዛት ዞን ማዕከል ወረዳ አፈሮም መረብለህ ድምር 10,000 የጸረ ሽፍታ ብዛት 450። በትግራይ የኤርትራ ዋሳኝ ወረዳዎች ላይ የተሰማራው የሚሊሻ ብዛት ዞን ማዕከል ወረዳ አፈሮም የሚሊሻ ብዛት ምንም የጸረ ሽፍታ ብዛት 450። ዞን ማዕከል መረብለህ የሚሊሻ ብዛት 0 የጸረ ሽፍታ ብዛት 486 ድምር የሁለቱም ወረዳ 10936። በትግራይ የኤርትራ ዋሳኝ ወረዳዎች ላይ የተሰማራው የሚሊሻ ብዛት ዞን ማዕከል ወረዳ አፈሮምና መረብለህ የሚሊሻ ብዛት 10,000 የጸረ ሽፍታ ብዛት 936 የሁለቱም ድምር 10936። ዞን ምዕራብ ወልቃይት ቃፍታ ሁመራ ከተማ ሰቲት የሚሊሻ ብዛት ድምር 523 የጸረ ሽፍታ ብዛት ድምር 80 የሁለቱም ድምር 11,000። ዞን ምዕራብ ወልቃይት ቃፍታ ሁመራ ከተማ ሰቲት ድምር 523 የሚሊሻ ብዛት የጸረ ሽፍታ ብዛት 80 ኢሮብ 876 የጸረ ሽፍታ ብዛት 58 ጉሎ መህዳ 1008 የጸረ ሽፍታ ብዛት 61። በትግራይ የኤርትራ ዋሳኝ ወረዳዎች ላይ የተሰማራው የሚሊሻ ብዛት ዞን ማዕከል ወረዳ አፈሮም መረብለህ ድምር 10,000 የጸረ ሽፍታ ብዛት 936 የሁለቱም ድምር 10,936። ዞን ምዕራብ ወልቃይት ቃፍታ ሁመራ ከተማ ሴቲት የሚሊሻ ብዛት 523 የጸረ ሽፍታ ብዛት 80 የሁለቱ ድምር 11,018። ዞን ምስራቅ ኢሮብ ጉሎ መህዳ ጋንታ አፈሹም የሚሊሻ ብዛት 1900 የጸረ ሽፍታ ብዛት 8 የሁለቱ ድምር 4341። ዞን ምስራቅ ለዓሰ ጻዳ የሚሊሻ ብዛት 340 ድምር 4122 የጸረ ሽፍታ ብዛት 92 ድምር 217 የሁለቱም ድምር 4341። ዞን ሰሜን ምዕራብ መደባይ ዛና ለዓላያ ዲያቦ ታህታያ ዲያቦ የሚሊሻ ብዛት 17233 የጸረ ሽፍታ ብዛት 120 የሁለቱ ድምር 17656 የአራት ዞኖች ድምር 42413 የሚሊሻ ብዛት 1353 የጸረ ሽፍታ ብዛት 43766። ይህ የሚሊሻ ኃይል በማቋረጥ ግዳጅ ለ18 ዓመታት ከእርሻውና ከኑሮ እየተፈናቀለ ካቅሙ በላይ በሆነ መልኩ ህጋዊ መሰረትም ሳይኖረው በተሳሳተ አጠቃቀምና ስምሪት እንዲማሰን የተደረገ ነው። እነዚህ የሚሊሻ ታጣቂዎች የሚሰጣቸው ወጥነት ያለው መደበኛ ደሞዝ ወይም ሌላ ጥቅማ ጥቅም የለም። ብቻም ሳይሆን ከኑሯቸውና ከምርት ስራ ርቀው ምሽግ ውስጥ ገብተው የመደበኛ የመከላከያ ሰራዊት ስራ በሰሩባቸው 18 ዓመታት ሙሉ የሚቀርብላቸው ቀለብ፣ አልባሳት፣ ጫማ፣ የህክምና መስጫ ቁሳቁስ፣ የህክምና አገልግሎት ይሁን ሌላ ምንም አይነት አቅርቦትም ይሁን አገልግሎት የሌላቸው ሆነው ያሳለፉት የሰቆቃና የባርነት ህይወት የከፋ ነው። በሚሊሻ መተዳደሪያ ደንቡ መሰረት ሚሊሻው ከቀበሌው ውጪ እንዲንቀሳቀስ የማይፈቀድ ቢሆንም የኤርትራ አዋሳኝ በሆኑት ወረዳዎች ላይ ያሉትና ጸረ ሽፍታ በሚል የሚታወቁት ታጣቂዎች ከመከላከያ ሰራዊቱ ጋር ምሽግ ውስጥ ገብተው ከሚያከናውኑት
የመደበኛ ወታደር ስራ በተጨማሪ እስከ 6 ሰዓት የሚደርስ የእግር ጉዞ እየተጓዙ ዳሰሳ ያካሂዳሉ ይጠብቃሉ። በተለይ በትግራይ ክልል ማዕከላዊ ዞን ውስጥ ባሉት ሁለቱ የኤርትራ አዋሳኝ ወረዳዎች የኤርትራ ሰላዮችና የደፈጣ አጥቂዎች በብዛት ይንቀሳቀሳሉ። ሚሊሻው ከነዚህ ኃይሎች ጋር እየተጋፈጠ ሰላይና ኮብላይ የኤርትራ ወታደሮችን እየያዘ ያስረክባል። ታዲያ ለዚህ ስራ የሚሆን መጓጓዣ መኪና እንኳን የለውም። ይህንን ስራ ለማከናወን ሚሊሻው እስከ 4 እና 5 ሰዓት በእግር ተጉዞ ምርኮኞችንና እስረኞችን በማስረከብ በእግር ተመልሶ ምሽግ ውስጥ ገብቶ ይጠብቃል። የሚሊሻው ስራ የሙሉ ጊዜ ስራ ነው። አንድ ሚሊሻ ወደ ስራ ሲሰማራ ስንቅ፣ ማብሰያ፣ ዱቄት ከቤቱ ይዞ ቢያንስ ከ8 እስከ 10 ቀን ሳይመለስ በግዳጅ እንዲቆይ የሚደረግ መሆኑ ሚሊሻዎቹ በራሳቸው የሚገልጹት ነው። የትግራይ ብሔራዊ ክልላዊ መንግስት የተሻሻለው የሚሊሻ አባላት መተዳደሪያ ደንብ ቁጥር 70/2004 መሰረት ግን ሚሊሻ ወደ ተልኮ ሊሰማራ ስንቅ፣ ቀለብና የሕክምና አገልግሎት ካስተማራው አካል ያገኛል በሚል ተደንግጓል። እነዚህ የክልሉ የሚሊሻ ታጣቂዎች በኤርትራ ወታደሮችና በታጠቁ ተቃዋሚዎች ከሚደርስባቸው ጥቃት ባሻገር በእባብና ሌሎች መርዛማ ተዋሲያን የሚገጥማቸው ችግርም በብዛት እንደሆነና መፍትሄም ያጡለት ችግር እንደሆነ ሚሊሻዎቹ በመሬት የሚገልጹት ነው። ሚሊሻው በእንደነዚህ አይነት ሁኔታ ሲጠቃ ወይም ሲታመም የሕክምና አገልግሎት ወይም ካሳ ማግኘት የሚችለው ሐኪም ማረጋገጥ ሲችል በመሆኑና ለማረጋገጥም ቀላል ስለማይሆን ጥቃት ወይም ጉዳት የደረሰበት ሰው ሊያገኝ የሚገባው የሕክምና አገልግሎት ወይም ካሳ ማግኘት አይችልም ወይም ከባድና ብዙ የቢሮክራሲ ውጣውረድ እንዳለው ሚሊሻዎቹ ያረጋገጡት ጉዳይ ነው። ይህም አንድ ሚሊሻ ተልእኮውን በመፈጸም ላይ ያለ ለደረሰበት ጉዳት ወይም ህመም አስፈላጊውን የሕክምና ወጪ ባስተማራው አካል የሚሸፍን ይሆናል በሚል የተደነገገውን የሚጻረርና በትግበራ ላይ ከፍተኛ ችግር ያለበት መሆኑን ነው እንደ ሚሊሻዎቹ አገላለጽ። ሌላው በማቋቋሚያ አዋጁ ላይ የሚሊሻው መብትን የስምሪት ስራንና የህግ ከለላን አስመልክቶ የሚከተለውን ኃይል ከስምሪት ስራ ጋር በተያያዘ በፈጸመው ተግባር ምክንያት በሶስተኛ ወገን ለሚቀርብበት ክስ ባሰማራው አካል ወጪ የጥብቅና አገልግሎት ያገኛል። ይህ በደንቡ ላይ የተጠቀሰ መብት ቢሆንም በተግባር ላይ ያለው እውነታ ግን ከዚህ በእጅጉ የሚርቅ ነው። ሌላ ቀርቶ ሚሊሻው ሽፍታንና ሰላይን እያጠቃ ባለበት ሁኔታ እንኳ ተኩሶ ሲገድል የህግ ከለላ የሚያገኝበት አሰራር የለም። ለምሳሌ አንድ ሽፍታ ከአንድ የሚሊሻ አባል መሳሪያ ቀምቶ በቦታው ላይ በነበሩ 6 የሚሊሻ አባላት ላይ የተኮሰ ወደ ኤርትራ ሲያመልጥ የነበረን ሽፍታ ተኩሰው በመግደላቸው ምክንያት ሰው ገድላቸዋል በሚል ተጠያቂ ሆኑና የተከሰሱ የትግራይ ማዕከላዊ ዞን የሚሊሻ አባላት እንዳሉ ማረጋገጥ ተችሏል። ከተለያዩ የሚሊሻ አባላትና አመራሮች ያገኘነው መረጃ እንደሚያሳየው አንድ ሚሊሻ ተረኛ ሆኖ ባልተመደበበት ቀን ሾልከው ከሚገቡ የኤርትራ ሰላዮች ጋር እየተዋጋ ሲቆስል ወይም ሲሞት በእለቱ ተረኛ ጠባቂ ነው ተብሎ ባለመመደቡ ምክንያት ካሳ አይከፈለውም። ይህ በተጨባጭ ወልቃይት ወረዳ ላይ ያጋጠመ ሀቅ እንደሆነ ሚሊሻዎቹ ይናገራሉ። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።